በበዓል ማግስት በሐዋሳ ከተማ በደረሰው የእሳት አደጋ የእናትና ልጅ ሕይወት ማለፉ ተሰምቷል። ኢትዮጵያ የታይዋን የነጻነት እንቅስቃሴ እንደምትቃወም መግለጿ ተሰምቷል። የቻይናው የውጭ ጉዳይ ሚኒስትር በኢትዮጵያ የነበራቸውን ቆይታ ተከትሎም ሁለቱ ሀገራት የጋራ መግለጫ አውጥተዋል። ዝርዝሩን የምናጋራችሁ ይሆናል። የኢትዮጵያ የዋጋ ግሽበት ወደ አንድ አሃዝ ዝቅ ቢልም የትራንስፖርት የዋጋ ግሽበት ግን 17.6 በመቶ መድረሱ ተሰምቷል። ከዚህ ጋር በተያያዘ ገበያ ሚዲያ የተመለከተው የኢትዮጵያ ስታትስቲክ አገልግሎት ሪፖርትን በዝርዝር የምናደርሳችሁ ጉዳይ ነው። ከባህር ማዶ መረጃዎቻችን መካከል ደግሞ ኢትዮጵያን ጨምሮ የብሪክስ አባል ሀገራት የጋራ የባህር ኃይል ልምምድ በደቡብ አፍሪካ ሊካሄድ መሆኑ የሚያሳየውን መረጃ ይዘናል። ጤና ይስጥልን ውድ የገበያ ሚዲያ ተከታታዮቻችን፣ እነዚህንና ሌሎች ከሀገር ውስጥና ከውጪ የመራረጥናቸውን ለሰዓቱ ያዘጋጀንላችሁን ዘገባ ዝርዝር ለመስማት አብራችሁ እንድትቆዩ እንጋብዛለን። ከዜናዎቹ ጋር እኔ ሳምራዊት ስዩም አብሬያችሁ ቆይታ አደርጋለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንድትወዳጁን እያልኩ ወደ ዜናዎቹ አልፋለሁ። ታሪካዊቷ ፒያሳ በዘመናዊ ገጽታ ተውባ የንግድና የመዝናኛ እምብርት ሆናለች። የከተማችን ትልቁ የትራንስፖርት ተርሚናል ዱባይ ሞልን የሚስተካከለው አራዳ ሌክዠሪ ሞል፣ ባለ 5 ኮከብ ሆቴሎች፣ አራዳ ፓርክና የወንዝ ዳር ፕሮጀክቶች እንዲሁም ባለ 5 ወለል መርካቶን የሚወዳደሩ ትላልቅ የንግድ ማዕከሎች ባሉበት በዚህ ልዩ ስፍራ ከሀገር ፍቅር ቲያትር ፊት ለፊት ምን ይሄ ብቻ ከ14 እስከ 100 ካሬ አማራጭ አላቸውን ለወርቅ፣ ለካፌ፣ ለሾሩምና ለቢሮ እንዲሁም ለተለያዩ ንግዶች የሚሆኑ ሱቆችን ከ2.2 ሚሊዮን ብር ሙሉ ክፍያና ከ448 ሺህ ብር ቅድመ ክፍያ ጀምሮ በዓልን ምክንያት በማድረግ ታላቅ ቅናሽ አድርገን እየሸጥን እንገኛለን። ለበለጠ መረጃ 0914 60 23 65 ወይንም 0995 21 23 67 ይደውሉ። ዳምላ ሪል ስቴት። የኢትዮጵያ የዋጋ ግሽበት ወደ አንድ አሃዝ ዝቅ በማለት 9.7 በመቶ ሆኖ ተመዘገበ። በኢትዮጵያ ለረጅም ጊዜ በከፍተኛ ሁኔታ ቀጥሎ የነበረው አጠቃላይ የዋጋ ግሽበት በታህሳስ ወር 2018 ዓ.ም ወደ 9.7 በመቶ ዝቅ ማለቱን ነው የኢትዮጵያ ስታትስቲክ አገልግሎት ያስታወቀው። ይህ አሃዝ ባለፈው ዓመት በተመሳሳይ ወቅት ተመዝግቦ ከነበረው 17 በመቶ ጋር ሲነጻጸር ከፍተኛ ቅናሽ የታየበትም ነው። ይህም ካለፈው ዓመት ጀምሮ ሲታይ የነበረውን የዋጋ መረጋጋት ውጤት እያመጣ መሆኑ የሚያመላክት መሆኑ ተገልጿል። እንደ ሪፖርቱ መግለጫ ከሆነ ግሽበቱ በሁለት ዋና ዘርፎች ተከትሎ የታየ ሲሆን የምግብ ግሽበት በታህሳስ ወር 9.8 በመቶ ሆኖ ተመዝግቧል። ለአሃዙ መጨመር የአትክልት፣ የስጋ፣ የስኳር፣ የወተት ተዋጽኦችና የምግብ ዘይት የዋጋ ጭማሪ አስተዋጽኦ ቢያደርጉም የዳቦና የእህል ውጤቶች ዋጋ ግን ካለፈው ወር ጋር ሲነጻጸር ተረጋግቶ መቆየቱ ተገልጿል። ምግብ ነክ ያልሆነ ግሽበት ደግሞ በ9.6 በመቶ እድገት አሳይቷል። ለዚህም እንደ ትራንስፖርት 17.6 በመቶ፣ ልዩ ልዩ እቃዎችና አገልግሎቶች 21.5 በመቶ እንዲሁም ኮሚኒኬሽን 13.9 በመቶ ግሽበት ማስመዝገባቸው ለእድገቱ የራሳቸውን ድርሻ ወስዷል። የታህሳስ ወር አጠቃላይ የዋጋ ግሽበት ከህዳር ወር ጋር ሲነጻጸር የ0.3 በመቶ ቅናሽ አሳይቷል። ከታህሳስ 2017 ዓ.ም ጀምሮ ያለው ዓመታዊ መረጃ እንደሚያሳየው ከሆነ ግሽበቱ ቀጣይነት ባለው ሁኔታ እየቀነሰ መምጣቱ በሀገሪቱ የዋጋ መረጋጋት ትርጉም ባለው መልኩ እየተሻሻለ መሆኑን የሚያሳይ ጠቋሚ ምልክት መሆኑ ተመላክቷል። ይህ አዝማሚያ መቀጠሉ ለተጠቃሚው ማህበረሰብ የኑሮ ጫናን በመቀነስ ረገድ ትልቅ ተስፋ የሚጥል መሆኑም ተገልጿል። በሌላ ዜና የስቴስ ማዳ የ50.4 ኪሎ ሜትር አስፋልት መንገድ ግንባታ መጠናቀቁ ተገልጿል። በደቡብ ጎንደር ዞን የሚገኘው የስቴስ ማዳ መንገድ ግንባታ ዋና ስራዎች መጠናቀቃቸውን ተከትሎ መንገዱ ደረጃውን የጠበቀ የትራንስፖርት አገልግሎት መስጠት መጀመሩን ነው የኢትዮጵያ መንገዶች አስተዳደር ያስታወቀው። በአስፋልት ኮንክሪት ደረጃ የተገነባው ይህ ፕሮጀክት 50.4 ኪሎ ሜትር ርዝመት ያለው ሲሆን ከፌዴራል መንግስት በተገኘ 1.9 ቢሊዮን ብር በጀት የተከናወነ ነው። የግንባታ ስራው ቻይና ኮሚኒኬሽን ኮንስትራክሽን ካምፓኒ የተባለው ዓለም አቀፍ ተቋራጭ ሲያከናውነው ፕሮሚናንት ኢንጂነሪንግ ሶሉሽን የተሰኘ ሀገር በቀል ድርጅት የማማከርና የቁጥጥር ስራውን አከናውኗል። የመንገዱ መጠናቀቅ በአካባቢው የሚታዩ ማህበራዊና ኢኮኖሚያዊ እንቅስቃሴዎችን ይበልጥ እንደሚያቀላጥፍ የሚጠበቅ ሲሆን በተለይም ደግሞ ከዚህ ቀደም በነበረው የመሰረተ ልማት እጥረት ምክንያት ይደርስ የነበረውን እንግልት ያስቀራልም ተብሏል። አርሶ አደሩ የአዝርት ምርቶችን በቀላሉና በፍጥነት ወደ ማዕከላዊ ገበያ እንዲያደርስ ምቹ ሁኔታ ይፈጥራል ብሎም በመስመሩ ላይ የሚገኙ ከተሞች
ከተሞችን በማስተሳሰር የህዝብ ለህዝብ ግንኙነትና የንግድ ልውውጥን ያጠናክራል ተብሎም ይጠበቃል። የግንባታ ሂደቱ በአካባቢው አስቸጋሪ መልክዓ ምድራዊ አቀማመጥ፣ በጸጥታ ስጋቶችና በወሰን ማስከበር ችግሮች ምክንያት ፈታኝ የነበረ ቢሆንም በባለስልጣኑ፣ በአማካሪ መሐንዲሱ፣ በስራ ተቋራጭና በአካባቢው ማህበረሰብ የተቀናጀ ጥረት ፕሮጀክቱ ከግብ ማድረስ መቻሉ ተገልጿል። በአሁኑ ወቅት በወገዳ ከተማ ላይ የሚቀሩ ጥቃቅን ስራዎች ያሉ ሲሆን እነዚህም በሚቀጥሉት ጥቂት ሳምንታት ውስጥ ሙሉ በሙሉ ተጠናቀው እንደሚረከቡ ተገልጿል። በተያያዘ ዜና ከዚህ ፕሮጀክት ጋር ትስስር ያለው የሐሙሲት እሴት የመንገድ ግንባታ በአሁኑ ወቅት በመከናወን ላይ እንደሚገኝና በተያያዘ ዜና ከዚህ ፕሮጀክት ጋር ትስስር ያለው የሐሙሲት እሴት የመንገድ ግንባታ በአሁኑ ወቅት በመከናወን ላይ እንደሚገኝና በተያዘለት የጊዜ ገደብ ለማጠናቀቅ ጥረት እየተደረገ መሆኑን ነው የኢትዮጵያ መንገዶች አስተዳደር ያስታወቀው። የቴክኒክና ሙያ ተቋማት የንግድ ኢንተርፕራይዞች እንዲያቋቁሙ መፈቀዱ የስልጠና ጥራትን እንደሚያሳድግ ተገለጸ። ባለፈው ዓመት በወጣው አዲስ የቴክኒክና ሙያ ስልጠና ስትራቴጂ መሰረት ተቋማት የንግድ ኢንተርፕራይዞችን በማቋቋም ራሳቸውን በፋይናንስ እንዲችሉ መፈቀዱ ለዘርፉ እድገትና ለስልጠና ጥራት መሻሻል ከፍተኛ ፋይዳ እንዳለው ነው የዘርፉ ባለሙያዎች የሚገልጹት። በሚዛን ግብርና ኮሌጅ የስራ ክህሎት ሚኒስቴር ተጠሪ የሆኑት አቶ ካሳሁን አይከን እንደገለጹት አዲሱ ፖሊሲ ተቋማት በሚያሰለጥኑባቸው ዘርፎች የንግድ አገልግሎት እንዲሰጡ የሚያስችላቸውን የተለያዩ አማራጮችን አካቷል። ይህ አሰራር ተቋማቱ ከመንግስት በጀት ጥገኝነት ወጥተው ራሳቸውን በገንዘብ እንዲችሉ ከማገዝም ባለፈ ሰልጣኞች በተግባር በተደገፈ የስራ አካባቢ እንዲማሩ በማድረግ የስልጠና ጥራቱን እንደሚያረጋግጥም ተናግረዋል። ቀደም ሲል ተቋማት ተጨማሪ ገቢ ለመፍጠርና ከማህበረሰቡ ጋር ትስስር ለመፍጠር የሚያደርጓቸው ጥረቶች በተቋም አመራሮች በጎ ፈቃደኝነት ላይ ብቻ የተመሰረቱ እንደነበር ያስታወሱት አቶ ካሳሁን አሁን ላይ ግን ጉዳዩ በስትራቴጂ ተደግፎ ወደ ስራ መግባቱ ተቋማት ከሰው ኃይል ልማት ባለፈ አምራች እንዲሆኑ መንገድ ይከፍታልም ብለዋል። በተጨማሪም በስትራቴጂው ከተካተቱ አዳዲስ አሰራሮች መካከል የክህሎት ባንክ መቋቋም አንዱ መሆኑን ጠቅሰው ይህም በሀገር አቀፍ ደረጃ ያሉ የክህሎት አይነቶችና ደረጃዎች በግልጽ እንዲታወቁ ለሙያተኞች ወጥ የሆነ የመመዘኛ ስርዓት ለመዘርጋትና ክህሎቶችን ወደ ቢዝነስ በመቀየር ለስራ ዕድል ፈጠራ ሰፊ ዕድል ይፈጥራልም ተብሏል። ባለሙያው አክለውም ቀደም ሲል ህብረተሰቡ ለቴክኒክና ሙያ ተቋማት የነበረው ዝቅተኛ አመለካከት በተቋማቱና በማህበረሰቡ መካከል በነበረው የተራራቀ ግንኙነት የመጣ መሆኑን ጠቁመው አዲሱ አሰራር ተቋማቱ ለህብረተሰቡ ቀጥተኛ አገልግሎትና ምርትን እንዲያቀርቡ ስለሚያደርጋቸው ይህንን ክፍተት ይሞላል ተብሎ እንደሚጠበቅም ያነሱት። እነዚህ የአሰራር ለውጦች በአግባቡ ተግባራዊ ሲሆኑ ታዲያ የቴክኒክና ሙያ ተቋማት የሀገሪቱን የኢኮኖሚ እንቅስቃሴ በላቀ ደረጃ የሚደግፉና ውጤታማ ዜጋን የሚያፈሩ ማዕከላት እንዲሆኑም ያስችላቸዋልም ተብሏል። ቀጥለናል። የተከበራችሁ ተመልካቾቻችን ወደ ቀሪ ዜናዎቻችን እናልፋለን። ኢትዮጵያ ለአንድ ቻይና መርህ ያላትን ጽኑ አቋም በመግለጽ ማንኛውንም የታይዋን ነጻነት እንቅስቃሴ እንደምትቃወም አረጋግጣለች። የቻይና ኮሚኒቲ ፓርቲ የፖለቲካ ቢሮ ማዕከላዊ ኮሚቴ አባልና የሀገሪቱ የውጭ ጉዳይ ሚኒስተር ዋንጊው በኢትዮጵያ ባደረጉት የስራ ጉብኝት ሁለቱ ሀገራት በሁለትዮሽ በቀጠናዊና በዓለም አቀፋዊ ጉዳዮች ላይ ያላቸውን ትብብር የሚያጠናክር ባለ 8 ነጥብ የጋራ መግለጫ አውጥተዋል። ሚኒስትሩ በቆይታቸው ከጠቅላይ ሚኒስትር ዶክተር አብይ አህመድ እና ከውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር ሰፊ ውይይት ማድረጋቸው ተገልጿል። በመግለጫው መሰረት ሁለቱ ወገኖች የቻይና አፍሪካ ትብብር መድረክ የቤጂንግ ጉባኤ ውጤቶችን ተግባራዊ ለማድረግ ስምምነት ላይም ደርሰዋል። በተለይም የኢትዮጵያ ቻይና በሁኔታዎች የማይለዋወጥ ስትራቴጂካዊ አጋርነትን እንደ ሞዴል በመጠቀም ለአዲሱ ዘመን የጋራ የወደፊት ተስፋ ያለው የቻይና አፍሪካ ማህበረሰብን ለመገንባት ቃል ገብተዋል። የኢኮኖሚ ትብብሩን በተመለከተም እንደ ንግድ፣ መሰረተ ልማት፣ ኢነርጂና ትራንስፖርት ባሉ የተለመዱ ዘርፎች ትብብርን ማጠናከር፣ በኢኮሜርስ፣ በዲጂታል ኢኮኖሚ፣ በአርቲፊሻል ኢንተለጀንስ እና በአረንጓዴ ኢነርጂ ዘርፎች አዳዲስ አቅሞችን መጠቀም እንዲሁም በ2026 የሚከበረውን የቻይና አፍሪካ የህዝብ ለህዝብ ግንኙነት ዓመት መነሻ በማድረግ በባህል፣ በቱሪዝም እና በትምህርት ዘርፍ ግንኙነት ማሳደግ በሚሉ ነጥቦች ላይም ከስምምነት ተደርሷል። የቻይና መንግስት ኢትዮጵያ ያስመዘገበችውን ሀገራዊ የልማት ስኬት ያደነቀ ሲሆን ሀገራቱ የውጭ ጣልቃ ገብነትን በመቃወም የራሷን የልማት
መንገድ ለመከተል የምታደርገውን ጥረት እንደሚደግፍ አረጋግጧል። በምላሹም ኢትዮጵያ ለአንድ ቻይና መርህ ያላትን ጽኑ አቋም የገለጸች ሲሆን ታይዋን የቻይና ግዛት አካል መሆኗንና ማንኛውም የታይዋን ነጻነት እንቅስቃሴ እንደምትቃወም በድጋሚ አረጋግጣለች። መግለጫው የአፍሪካ ቀንድ ሰላምና ልማትን በተመለከተም ቀጠናዊ ሰላምን ለማረጋገጥ በዲፕሎማሲያዊ ድርድር የባህር በር በመክፈት የማሪታይም ሎጂስቲክስን ማሳለጥ እንደሚያስፈልግ ቻይና ጠቁማለች። በሁለቱ ሀገራት የውጭ ጉዳይ ሚኒስትሮች መካከል አዲስ የፖለቲካ ምክክር በዚህ ዓመት ለማካሄድ ስምምነት ላይ መደረሱም ተመላክቷል። በሌላ ዜና በሐዋሳ ከተማ በደረሰ የእሳት አደጋ የእናትና ልጅ ሕይወት ማለፉ ተገለጸ። በሐዋሳ ከተማ ታቦር ክፍለ ከተማ ትላንት ታህሳስ 30 ቀን 2018 ዓ.ም ሌሊት ላይ በደረሰ ከባድ የእሳት አደጋ የአንዲት እናትና የ6 ዓመት ሴት ልጃቸው ሕይወት ማለፉን ነው የከተማው ሰላምና ጸጥታ መምሪያ አስታወቀው። እንደ መምሪያው መግለጫ ከሆነ አደጋው የተከሰተው ታህሳስ 30 ቀን 2018 ዓ.ም ከሌሊቱ 6 ሰዓት ገደማ ፋራ ተብሎ በሚጠራው ቀበሌ ውስጥ በሚገኘው የመኖሪያና የንግድ ቤቶች ላይ ነው። የሐዋሳ ከተማ የሰላምና ጸጥታ መምሪያ ኃላፊ አቶ ወንድሙ ቶርባ እንደገለጹት የአደጋው መንስኤ በዝርዝር እየተጠና ቢሆንም የመጀመሪያ ደረጃ መረጃዎች ግን አደጋው ሳይከሰት አልቀረም ተብሎ የሚገምተው እናትየው ስትጠቀምበት በነበረ የከሰል ምድጃ እንደሆነ ተጠቁሟል። በአደጋው ሕይወት ከመጥፋቱ ባለፈ ከ2 እስከ 4 የሚደርሱ የንግድ ቤቶች በከፊልና ሙሉ በሙሉ መውደማቸው ታውቋል። ሕይወቷ ያለፈው ታዳጊ የአንደኛ ክፍል ተማሪ መሆኗም ተገልጿል። አደጋው እንደተከሰተ የከተማው የእሳት አደጋ መከላከያ ቡድን በቦታው ተገኝቶ እሳቱን ለመቆጣጠር ከፍተኛ ጥረት ማድረጉ ተጠቅሷል። ይሁን እንጂ ታዲያ አደጋው የተከሰተው ማህበረሰቡ በከባድ እንቅልፍ ላይ በነበረበት የእኩለ ሌሊት ሰዓት በመሆኑና እሳቱ ተቀጣጥሎ ከቆየ በኋላ በሰው በመታወቁ ምክንያት ጉዳቱ ሊከፋ እንደቻለ ተገልጿል። ይህ አሳዛኝ ክስተት በከተማዋ ነዋሪዎች ዘንድ ከፍተኛ ሀዘንን የፈጠረ ሲሆን ህብረተሰቡ በተለይም ደግሞ በሌሊት ወቅት ለሚከሰቱ አደጋዎች ጥንቃቄ እንዲያደርግም መምሪያው አሳስቧል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ዜናዎች አሁንም ወደ እናንተ ይደርሳሉ። አሁን ደግሞ ከውጪ ወደ መራረጥናቸው ዜናዎች እናልፋለን። የብሪክስ አባል ሀገራት የጋራ የባህር ኃይል ልምምድ በደቡብ አፍሪካ ሊካሄድ መሆኑ ተገለጸ። ኢትዮጵያን ጨምሮ የብሪክስ አባል ሀገራት የሚሳተፉበት መጠነ ሰፊ የባህር ኃይል ወታደራዊ ልምምድ ዛሬ በደቡብ አፍሪካ የባህር ክልል እንደሚጀመር ተሰምቷል። ዊል ፎር ፒስ 2026 በሚል መጠሪያ የተሰየመውና በቻይና መሪነት የሚካሄደው ይህ ወታደራዊ ልምምድ አዲሱ የፈረንጆቹ ዓመት አባል ሀገራት ለዓለም አቀፍ ሰላምና ለባህር ላይ ደህንነት ያላቸውን ዝግጅት ለማሳየት ያለመ መሆኑን የአስተናጋጇ ደቡብ አፍሪካ ብሔራዊ የመከላከያ ኃይል አስታውቋል። በኬፕታውን ከተማ በሚካሄደው በዚህ የ7 ቀናት ልምምድ ላይ ኢትዮጵያን ጨምሮ የብሪክስ አባል የሆኑት ብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካ እንዲሁም አዳዲሶቹ አባላት ግብጽ፣ ኢራን፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ እና ኢንዶኔዥያ ተሳታፊ ይሆናሉ ተብሏል። ለልምምዱ የሚያስፈልጉ የቻይናና የኢራን የጦር መርከቦች አስቀድመው የደቡብ አፍሪካ የባህር ኃይል ጦር ሰፈር የደረሱ ሲሆን የሩሲያ የጦር መርከቦችም በልምምዱ ላይ በንቃት እንደሚሳተፉ ተረጋግጧል። ይህ የባህር ላይ ወታደራዊ እንቅስቃሴ በዓለም አቀፍ ዲፕሎማሲያዊ ረገድ ከፍተኛ ትኩረትም አግኝቷል። ደቡብ አፍሪካ ከአሜሪካ ጋር የንግድና ዲፕሎማሲያዊ ግንኙነት ቢኖራትም ከዋሽንግተን ተቀናቃኞች ጋር የምታደርገው ይህ ወታደራዊ ትብብር በምዕራባውያን ዘንድ ጥንቃቄ የተሞላበት ምልከታን እያሳደረ ይገኛል። ደቡብ አፍሪካ በበኩሏ ልምምዱ በዋናነት በባህር ላይ ደህንነት ላይ ያተኮረ እንጂ በማንኛውም ወገን ላይ ያነጣጠረ አለመሆኑን በመግለጽ ላይ ትገኛለች። ልምምዱ በሚጀምርበት በዚህ ዕለት የቻይናው የውጭ ጉዳይ ሚኒስትር በኢትዮጵያና በተለያዩ የአፍሪካ ሀገራት ይፋዊ የስራ ጉብኝት በማድረግ ላይ መሆናቸው ደግሞ የብሪክስ ሀገራት በአፍሪካ ያላቸውን ሁለንተናዊ ትብብር ይበልጥ እያጠናከሩ መምጣታቸውን የሚያሳይ ስለመሆኑ እየተነገረ ይገኛል። በሌላ ዜና በየመን በኩል የሚደረገው የኢትዮጵያውያን ፍልሰት በከፍተኛ ሁኔታ መጨመሩን አይኦኤም አስታወቀ። ዓለም አቀፉ የፍልሰተኞች ድርጅት አይኦኤም ባወጣው ወርሃዊ ሪፖርት ወደ የመን የሚገቡ ፍልሰተኞች ቁጥር በከፍተኛ ሁኔታ ማሻቀቡንና ከነዚህም ውስጥ 98 በመቶ የሚሆኑት ኢትዮጵያውያን መሆናቸውን ይፋ አድርጓል። እንደ ድርጅቱ ሪፖርት ከሆነ በተጠናቀቀው የታህሳስ ወር 2018 እንደ አውሮፓውያኑ አቆጣጠር በየመን የድንበር ፍልሰት መቆጣጠሪያ ጣቢያዎች ላይ በተደረገ ምዝገባ
21996 ፍልሰተኞች ድንበር አቋርጠው መግባታቸው ተረጋግጧል። ይህ አሃዝ ከህዳር ወር ጋር ሲነጻጸር ከፍተኛ ጭማሪ የታየበት መሆኑን ተመላክቷል። IOM በሪፖርቱ ላይ እንደገለጸው ወደ የመን ከገቡት ስደተኞች መካከል ፍጹም አብላጫውን የሚይዙት ኢትዮጵያውያን ሲሆኑ ቀሪው 2% የሶማሊያ ዜጎች ናቸው። የፍልሰቱ ዋነኛ መንስኤ ኢኮኖሚያዊ ችግር መሆኑን የገለጹት ፍልሰተኞቹ 98% የሚሆኑት የተሻለ የኑሮ ዕድል ፍለጋ መሰደዳቸውን ይናገራሉ። የፍልሰተኞቹን ስብጥር በተመለከተ 60% ወንዶች፣ 23% ህጻናትና 17% ደግሞ ሴቶች መሆናቸውንም ነው ድርጅቱ በሪፖርቱ ያስታወቀው። ከአጠቃላይ ፍልሰተኞች መካከል 72% የሚሆኑት የመንን እንደ መሸጋገሪያ በመጠቀም ወደ ሳውዲ አረቢያ ለመጓዝ ያለሙ መሆናቸውን ሪፖርቱ ያመላከተ ሲሆን ለጉዞ መነሻነት ደግሞ 80% የሚሆነው በጅቡቲ በኩል 18% ደግሞ በሶማሊያ በኩል የሚደረግ መሆኑ ታውቋል። በኢትዮጵያ በኩል ፍልሰተኞቹ በዋናነት የሚጠቀሙባቸው የድንበር መስመሮች የአፋር ክልል ገላፊና ደወሌ እንዲሁም የሶማሌ ክልል ቶጎ ውጫሌ መሆናቸውን ድርጅቱ ቀደም ሲል ባወጣው ሪፖርት ጠቅሷል። የህገወጥ የሰዎች ዝውውርን ለመክታት በሚደረገው ጥረት የአፋር ክልል ፖሊስ ኮሚሽን ባለፉት 6 ወራት ውስጥ 7900 ሰዎች በህገወጥ መንገድ ድንበር ሲያቋርጡ መያዛቸውን ይፋ ማድረጉ ይታወሳል። ይህ ቁጥር እየጨመረ የመጣው የኢትዮጵያውያን ፍልሰት በህገወጥ የሰዎች አዘዋዋሪዎች አማካኝነት ለሚደርሱ አደጋዎችና የሰብአዊ መብት ጥሰቶች ዜጎችን ይበልጥ ተጋላጭ እያደረጋቸው መሆኑን የዘርፉ ባለሙያዎች ስጋታቸውን ይገልጻሉ። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለጥር 1 ቀን 2018 ዓ.ም ለምዕራፍ 2 የመራረጥንላችሁ ዜናዎች እነዚህን ይመስላሉ። ከዜናዎቹ ጋር እኔ ሳምራዊት ስዩም ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆየው። በየቀኑ ፈጣንና አዳዲስ መረጃዎች እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ ሀሳብ አስተያየታችሁን ደግሞ በኮሜንት እንድታጋሩን እያልኩ መልካም ምሽት እንዲሆንላችሁ ተመኘው። ታሪካዊቷ ፒያሳ በዘመናዊ ገጽታ ተውባ የንግድና የመዝናኛ እምብርት ሆናለች። የከተማችን ትልቁ የትራንስፖርት ተርሚናል ዱባይ ሞልን የሚስተካከለው አራዳ ሌክዠሪ ሞል፣ ባለ 5 ኮከብ ሆቴሎች፣ አራዳ ፓርክና የወንዝ ዳር ፕሮጀክቶች እንዲሁም ባለ 5 ወለል መርካቶን የሚወዳደሩ ትላልቅ የንግድ ማዕከሎች ባሉበት በዚህ ልዩ ስፍራ ከሀገር ፍቅር ቲያትር ፊት ለፊት ምን ይሄ ብቻ ከ14 እስከ 100 ካሬ አማራጭ ያላቸውን ለወርቅ፣ ለካፌ፣ ለሾሩም እና ለቢሮ እንዲሁም ለተለያዩ ንግዶች የሚሆኑ ሱቆችን ከ2.2 ሚሊዮን ብር ሙሉ ክፍያና ከ448 ሺህ ብር ቅድመ ክፍያ ጀምሮ በዓልን ምክንያት በማድረግ ታላቅ ቅናሽ አድርገን እየሸጥን እንገኛለን። ለበለጠ መረጃ 0914 60 23 65 ወይንም 0995 21 23 67 ይደውሉ። ዳምላ ሪል ስቴት